የማህበረሰቡ የትስስር ስሜት። በዚህ ብልህነት የተሞላበት እርምጃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአዲሱ ማህበረሰብ ጠንካራ መሰረት ጣሉ። አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ሴራ ክፍል 45 የማህበረሰቡ የትስስር ስሜት። በዚህ ብልህነት የተሞላበት እርምጃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአዲሱ ማህበረሰብ ጠንካራ መሰረት ጣሉ። ይሁንና ይህ በይፋ የሆነው ክስተት ለዚህ ታላላቅ ስብዕናዎች የነብዩ ባልደረቦች በመሆናቸው በረከት የተጎናጸፉት ውስጣዊ ጥራት ነጸብራቅ ነበር። ነብዩ የማይቋረጥ ተከታታይ ትምህርትና ስልጠና ይሰጧቸው ነበር። ነፍሳቸውን ከቆሻሻ እንዲያጸዱ፣ በመልካም ባህሪያት እንዲዋቡ ያነሳሷቸው ነበር። በፍቅር፣ በወንድማማችነት፣ በክብርና ልቅና እንዲሁም በአምልኮና በታዛዥነት አደቦች ይቀርጿቸው ነበር። አንድ ሰው ከስብዕና ተግባራት የሚቀርብላቸው የትኛው ነው በማለት ጠየቃቸው። ምግብ መመገብና ለማታውቀውም ሰላምታ ማቅረብ ነው ሲሉ መለሱለት። አብደላህ ቢን ሰላም እንዲህ ሲል አስተላልፏል። ነብዩ ሌላ ሲሰደቡ ከእርሳቸው ዘንድ ሄድኩ። ገጽታቸውን ስመለከተው የዋሹ ገጽታ አይደለም። በመጀመሪያ የተናገሩት የሚከተለውን ነበር። ሰዎች ሆይ ጀነት በሰላም ትገቡ ዘንድ ሰላምታን አብዙ፣ ምግብ አብሉ፣ ዝምድናን ቀጥሉ። ሌሊት ሰዎች ተኝተው እያለ እናንተ ስገዱ እንዲህ የሚሉ ነበር። ጎረቤቱ ተንኮሉን የማያምነው ሰው ጀነት አይገባም። በሰማይ ያለው ያዝንላቸው ዘንድ በምድር ላሉት እዘኑ። ከዚህ ሁሉ በተጓዳኝ ልመናና የሰው እጅ ማየትን አጥብቀው ያስጠነቅቁ ነበር። ችግርን በመታገስና ከእጅ ባለ ጥቂት ነገር መብቃቃትን አበረታተዋል። ካልተቸገሩና ካልተገደዱ በቀር መለመንን ፊትን እንደመቧጠጥ ቆጥረውታል። የአምልኮን ጥቅምና ምንዳ ዘወትር ያስተምሯቸው ነበር። በእርሳቸው ላይ የሚወርደውን የአላህ ቃል ጋርም በጥብቅ አስተሳስሯቸዋል። መልእክቱ የሚያስከትለውን ኃላፊነትና ይዘቱን ይረዱ ዘንድም ዘወትር ያነቡላቸው ነበር። በዚህ አኳኋን መንፈሳቸውን አመጠቁ፣ ተሰጧቸውንም አጎለበቱ፣ የላቁ እሴቶችን አሰረጹባቸው። እናም ሰሃቦች በሰው ልጅ ታሪክ ውስጥ ከነቢያት ቀጥሎ የከበሩ እሴቶችን ተምሳሌዎች ለመሆን በቁ። አብደላህ ቢን መስዑድ እንዲህ ብለዋል። መከተል የፈለገ የሞቱትን ይከተል። ምክንያቱም በሕይወት ያሉት ግድፈት አይታጣባቸውም። እነርሱም የአላህ መልእክተኛ ባልደረቦች ናቸው። የህዝበ ሙስሊሙ ፈርጦች ከማንም በላይ የደጋግ ቀልቦችና የጥልቅ እውቀት ባለቤቶች ናቸው። ሕይወታቸው ከማስመሰልና ከማካበድ የራቀ ነበር። አላህ የነብዩ ባልደረባ እንዲሆኑና ሃይማኖቱን እንዲያንጹ መርጧቸዋል። ስለሆነም ልቅናቸውን አወቁ፣ ፈለጋቸውንም ተከተሉ። ከባህሪያቸው የቻላችሁትን ያህል ተቋደሱ፣ በቀጥተኛውም ጎዳና ላይ የጸኑ ነበሩና። በዚህ አኳኋን ነብዩ መዲና ውስጥ በሰው ልጅ ታሪክ አቻ የማይገኝለት ድንቅ ማህበረሰብ ማነጽና ለማህበረሰቡ ችግሮችን ሁሉ መፍትሄ ማበጀት ቻሉ። የሰው ልጅ ለዘመናት ሲንገላታበት የኖረው ጨለማ የመውጣቱን ተስፋ የፈነጠቀ ድንቅ ማህበረሰብ ነበር። በዚህ አይነቱ ታላቅና ድንቅ ስሜት የተጣሉት የአዲሱ ማህበረሰብ መሰረቶች የዘመንን ማዕበሎች ሁሉ በመቋቋም የታሪክን ሂደት የቀየሩበት ጥንካሬ ተጎናጸፈ። ከአይሁዶች ጋር የተደረገ ስምምነት። ሴራ ክፍል 46 ከአይሁዶች ጋር የተደረገ ስምምነት ነብዩ ሰለላሁ ዐለይሂ ወሰለም በሙስሊሞች መካከል የእምነት፣ የፖለቲካ፣ የኢኮኖሚያዊ፣ የስርዓት ትስስር መፍጠር የአዲሱን እስላማዊ ማህበረሰብ መሰረት ካጠናከሩ በኋላ ሙስሊም ያልሆኑ ወገኖች ጋር ያላቸውን ግንኙነት
ስርዓት ለመያዝ መንቀሳቀስ ጀመሩ። የዚህ እንቅስቃሴ ዓላማ ሀገርን በጋራ ስርዓት ስር ከማስተዳደር በተጓዳኝ ለሰው ልጆች በአጠቃላይ ደስታና ሰላም ማስገኘት ነበር። ለዚህም ተግባር ሲባል በጭፍን ወገንተኝነት የተሞላቸው ዓለም እይታው የማታውቋቸው የመቻቻልና የአብሮነት ሕግ ተደነገጉ። ያኔ ለመዲና ቀረብ የሚሉ ሙስሊሞች ያልሆኑ ወገኖች አይሁዶች ነበሩ። አይሁዶች ሙስሊሞችን አጥብቀው የሚጠሉ ቢሆንም ይህን ጥላቻቸውን ይፋ በማድረግ ወደ ግልጽ ተቃውሞ ጦርነት አላመሩም ነበር። በመሆኑም የአላህ መልእክተኛ የእነርሱን በሰላም ለመኖር የእምነትና የሀብት ነጻነት ያረጋገጠ ስምምነት ከአይሁዶች ጋር ተፈራረሙ። የዚህ ስምምነት ዋና ዋና ነጥቦች ቀጥሎ ተጠቅሰዋል። የስምምነቱ ነጥቦች: አንደኛ፣ የበኒ አውፍ አይሁዶች የአማኞች ማህበረሰብ አካል ናቸው። አይሁዶችና በስሮቻቸው ያሉ ቤተሰቦች የራሳቸው እምነት፣ ሙስሊሞችና በስሮቻቸው ያሉ ቤተሰቦቻቸው የራሳቸው እምነት በነጻነት ማራመድ ይችላሉ። ከበኒ አውፍ ውጭ ያሉ አይሁዶችም እንደዚሁ ማድረግ ይችላሉ። ሁለተኛ፣ አይሁዶችም ሆነ ሙስሊሞች የየራሳቸው የገንዘብ ወጪዎች ይችላሉ። ሶስተኛ፣ ይህንን ስምምነት ሰሒፋህ ከፈረሙ ወገኖች መካከል አንደኛውና ወገን የሚዋጋን ጠላት በጋራ የመከላከል ግዴታ አለባቸው። አራተኛ፣ ስምምነቱን የፈረሙ ወገኖች በታማኝነት መመካከር፣ በበጎ ነገር መረዳዳትና መተባበር ይጠበቅባቸዋል። አምስተኛ፣ የስምምነቱ ፈራሚዎች የየወዳጆቻቸውን ወንጀል ወይንም ጥፋት አይሸከሙም። ስድስተኛ፣ የተበደለን መርዳት ግዴታ ነው። ሰባተኛ፣ አይሁዶች የጦርነት መዋጮቻቸውን ከአማኞች ጋር በመሆን የመሸፈን ግዴታ አለባቸው። ስምንተኛ፣ የይስሪብ በዚህ ስምምነት መሰረት የተከበረችና የታፈረች የጋራ ከተማ ናት። ስምምነቱን የፈረሙ ወገኖች ጸጥታውን በማፍረስና ሰላሟን በማወክ ተግባር ላይ መሳተፍ አለባቸው። ዘጠነኛ፣ ስምምነቱን በፈረሙ ወገኖች መካከል የሚከሰቱ አለመግባባቶች በአላህና በነቢዩ ብይን ይፈታሉ። አስረኛ፣ ለቁረይሾችና ለአጋሮቻቸው ጥበቃና ከለላ መስጠት ክልክል ነው። 11ኛ፣ የይስሪብን ለማጥቃት በመጣን ጠላት በጋራ መከላከል ግዴታ ነው። 12ኛ፣ ይህ ስምምነት ወንጀለኞችን ለቅጣት አይታደግም። በዚህ ስምምነት አማካኝነት መዲናን በዙሪያዋ የሚገኙ ቀዮችን ያካተተ የአንድነት መንፈስ ተፈጠረ። የዚህ መንግስት ዋና ከተማ የይስሪብ ስትሆን ርዕሰ ብሔሯ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆኑ። በዚህ መንግስት ውስጥ የተሻለ የመወሰንና የአስፈጻሚነት ተጽዕኖ ያላቸው ሙስሊሞች ነበሩ። በዚህ አኳኋን መዲና የኢስላም እውነተኛ መናገሻ ሆነች። የሰላሙን ቀጠና ለማስፋት ነብዩ ሌሎች አካባቢዎች ጎሳዎችን እንደየአስፈላጊነቱ በስምምነቱ ውስጥ ለማካተት እንቅስቃሴ ማድረጋቸው ተወስቷል። ወደፊት በተወሰነ ደረጃ እንመለከተዋለን። ሴራ ክፍል 47 የትጥቅ ትግል የቁረይሾች ትንኮሳና አብዱላህ ብን ኡበይ ጋር መገናኘታቸው። የመካ ከሃዲያን መካ ውስጥ ሙስሊሞች ላይ ያደረሱት የነበረውን እንግልትና ስቃይ፣ በስደት ወቅት የፈጸሙትን ወንጀል፣ የንብረት ዘረፋና ግድያ ከአሁን ቀደም አይተናል። ከስደት በኋላም ከእኩይ ድርጊታቸው ሊመለሱ የጠላትነት ተግባራቸውን ሊተዉ አልቻሉም። ሙስሊሞች ከእጃቸው አምልጠው መዲና ውስጥ ሰላማዊ ማረፊያ በማግኘታቸው ቁጭት የበለጠ ስላንገበገባቸው ለአብደላህ ብን ኡበይ ብን ሰሉል ደብዳቤ ጻፉለት። አብደላህ ከስደት በፊት የአንሳሮች መሪ ሲሆን ነብዩ ወደ መዲና ባይሰደዱና አንሳሮች በእርሳቸው ባያምኑ ኖሮ እርሱን ንጉሳቸው ሊያደርጉ ተስማምተው እንደነበር ይታወቃል። ቁረይሾች ለእርሱና ለጣዖታውያን ባልንጀሮቹ በጻፉት ደብዳቤ እንዲህ ሲሉ አስጠነቀቁ። ወገናችንን አስጠግታችኋል፣ በአላህ እንምላለን፣
ፈጥናችሁ ተዋጉት ወይንም ከሀገሩ አባሩት፣ ካለበለዚያ ግን ሁላችንም ተባብረን በመዝመት ነዋሪዎቻችሁን እንገድላለን፣ ሴቶቻችሁን እንማርካለን። አብዱላህ ቢን ኡበይ ይህን መልእክት እንደደረሰው የመካውያን መሰሎቹ